ነይ ሰላቷ እንዳትቆርጡ በዚህ ጋር ነይ በዚህ ጋር ፊት ለፊቷ እንዳትወርድ ሳይ አንሻቸው የሆነ ነገር አልታሰብኩም ሰላም አለይኩም አልኩት አይበቃ ስንት ቦታ እንደደወሉ ቃል የተገባልሽን ነገር ብዛት እንዳትጠይቂ ማን ነው ቃል የገባልኝ ግን ከዚህ በፊት መጀመሪያ ፋቲሃን የምትማሪባት ትንሽዬ ቁርአን አለች መጀመሪያ አረፍተ ነገሮችን አሊፍ ባታ እያልሽ ለምሳሌ ሀ ሁ ሂ ሃ እያልሽ እንደምትማሪው የለም አሁን ደግሞ በጣም አንቺ የምትሰሚበት ሰዓት ላይ ነው ያለሽው እሺ አዎ በጣም ዱዓ በጣም ያስፈልጋታልና ከሷ ዱዓ ነው የምትጀምሪው እሺ እሺማ አበርዶም ዱዓ እናደርግላታለን በሶስት ሳምንት ውስጥ ወዱ ማድረግ አስተምራኛለች እንዴት እንደምሰግድ አስተምራኛለች ሐላል መንገድ የሚባሉትን አስተምራኛለች እኔና ምን ኮስቲራ እናቀው ብቻ መቅረት ይችላል እንዴ አደጋ እኮ ነው እነዚህ ለዘመድ ብሎ ትናንት ይዞት አልነበረ ወይ ነው ትክክል ነው ሶፊ ዘመድ እኮ ዘመድ ሲሆን ነው ሲያስብልህ ነው ለአንተ ጥሩ ጥሩ ነገር ሲያደርግ ነው ነገር አሉ አዎ ይሻላል አልሐምዱሊላህ እንዴ እማ ኪዩ ይተከተከ ምንድነው ምስኪው አይታታከም ወይ ምንድነው አማረቀ ምንድነው ራንሲ አይታታከም ማለት ነይ ሰላቷ እንዳትቆርጡ በዚህ ጋር ነይ በዚህ ጋር ፊት ለፊቷ እንዳትወርድ እየሰከረች ነው እንዴት ታውቂ ነበር የምር ታውቂ ነበር እንዴ ታራስ ከዛር ቅድም ስትመጣ ሱሪ ያርቃል እንዴ ገባችሁ አውቃን እናንተ እንተናማናል እንዴት ቆየች እኮ በቀደም እኮ የሚያልው አለች በመሃል ደግሞ እንዳለ ከሩና አስራ ከዛ በኋላ ጥፍሯን ምናምን ሳይቆ ቤተሰቦቿን ማሳመን ከብዷት መሰለኝ እንጂ ቆየች ቤተሰቦቿን ማሳመን ከብዷት እንዲህ አይነት ምርጥ ልጅ እኮ ናት ኪዩ ማለት እንደው ቆይስ ያንን ጫጫባት እኔ ማመን ያቅተኛል አሚና እማ ግን ያውቁት መቼ ጨርስ ሰላቷን ጨርሰች እና ቅድም ሱሪ አርገሽ ምንድነው ነው ቤት ተሰጥተሽ ምንድነው ለምንድን ነው ያለግርሽው መቼ ነው ጊዜው ወይኔ እውነት እኔ የማውነት ደስ አለኝ እንዴ በጣም ነው ደስ የሚለው መቼ ነው ጊዜው እሺ እኔ እንደዛ ስናገርሽ ውሸታም ነሽ ስልሽ ክያዬ ወይኔ ግን ወላሂ ይቅርታ አድርጊልኝ እያወራሁት ነኝ እንደዛ ውሸት ማመን አልችልም አንቺ እያወቅሽ አንድ ቀን እነግርሃለሁ መስራት እንጀራ እንደዚህ ናት ሆነ ተሰጣች ወይ ሰላታ ሰጋገዱንስ ፋቲሃውንስ ቁርአኑንስ ማን አስተማረሽ እማ አማግነስ ከሆነ ያውሽ እንደዛ ተሰድባት እኔ ኪያ አውፍ በይ እውነት እኔ እንደዛ ተሰድባት እንደዛ ሳረጋት ውሸት አምረሽ አንቺ ስላት አኑ እሷ እንዴት ልጅ ናት ይልሽ እኔ ለዚህ ነው የምወዳት የሚያምርባት ራሱ ጀጋታ ነው ዋው ይሻው እነዚህ ለናሳሽ ትንሽ አደከማችኋት እኮ እዛ ጋር ያረሽልኝ ነው እንጨምርሽ ማን ይደብር እንዳትነግራችሁ አንዋር ቆይ ለምን ናገራችሁ ጓደኞቼ ወይኔ ጉዴ ፈል ኪዩ እኔ ይቅርታ አድርጊልኝ ኪያ እውነት እኔ ይቅርታ አድርጊልኝ እኔ እስካሁን ድረስ አንቺ ውሸታም ነሽ እያልኩ ስሰድብሽ እንደዛ ውሸትሽን አይሆንልሽን አልቀየርሽም እያልኩሽ ኪያ ቤተሰቦች እስኪታሰሩ ድረስ ነው ባይታሰሩ ኖሮ ጭራሽ ገና ደግሞ ሃይማኖቴን መቀየሬን ካወቁ ወደ መግደል ነበር የሚሄዱት ስለዚህ አሁን እስር ቤት ስለሆነ ምንም አያመጡ ወላሂ እኔ ደስ ብሎኛል ኪያ አልሐምዱሊላህ ችግር የለም
እንዴት አሉሽ? ምን አሉሽ? ሆስፒታል? አይ ደህና ነው። ወይኔ ጥሩ ደረጃ ላይ ያለሽ አሉ። ደህና ነው። የት ነው ሄደው? ይሄ ደግሞ ልክ ነው። ልክ ናትማ፣ ደህና ናት። ምንም አትልም። ደህና ነው። ምን አለ ምን ሰጃለሽ? ምንድን ነው? ምን ሊሆን ነው? የት ነው ሄደው? ቀስ ብሎ ይመጣል ነገር ተፈጥሮ እማ ግን አንቺ ነሽ እንዴት እንደሚሰገድ እናሳኩ ብዙ ነው ነው በዛ በጣም ነው ያሳየሽሽ ኪያማና ተሰየችሽ ያው ሰናት ሳይልች እሷም ልባም ልጅ ናት። ደግሞ መያዟት ፍላጎቱ ስላላት ቶሎ ቶሎ ነው አሰጋገዱን አደራር ሁሉ ነገር የለመደችው ቶሎ ነው። ባንዴ ነው ያስኩት ይጎበዝ ናት። አንቺ ማሳየትሽማ ሳትንቂኝ አረ ግዴታዬ ነው ግዴታዬ ነው እንጂ ትቀልጃለሽ ሲጀመር ከዚህ በኋላማ ኪያም አንላት ራኒያ ነው። ድሮም እኮ ራኒያ ነበረች እኮ እንላት እስላሚክ እኮ ስሞቶልኛል። ደግሞ አትባልም ከዚህ በኋላ በቃ ራኑ ናት አትባልም። አንላትም አንልሽም። ኪያ የሚባል ነገር የለም ከዚህ በኋላ አፋችን ላይ ለምደን ነው። አይ እኔና ማሚ መጀመሪያ ማውርተንበት ነበር የዛን ሰዓት ላይ ልክ እኔ በቃ እስልምናን ተቀብያለሁ ወደ አላህ መንገድ ይጃለሁ ገና ስላቸው ነው መጥቶ ይበጠበጡት እንዴ አጎትየው እንዴት እንዳደረጋት ይበጠብጡማ በቃ መረጃ እስካገኝና እነሱን እስከናባረር ድረስ አብሽሪ ብቻ ግን ሰብር አድርጊኝ የምልሽ እሱ ነው። አጎትየው እኮ አንገቷን ማንቅ ነው ይቀር ማተብሷ አውለቀች ብሎ እብድ እኮ ነው ስለሱ አይወራም። ኪያ እኔ ምንም ነገር አላመንኩኝም እኮማ ከማ ጋር እኮ በጣም ጥፍሬንም አሰርቶኛል። ሐራም ነውማ ጸጉሬንም እኮ አስለቀቁኝ ነው ማለት ታያቸው በቃ እስከሆነ ጊዜ እስኪሻሻል እኔ እንደዛ አንዴ ተለም ያለው ብላ እሺ ብለን ተቀብለሽ ቁጭ ስትይ ነገ ጧት ይሄን ጥፍር ታክለሽ ትመጫለሽ። እነሱ ናቸው እንደዚህ በሐራም መንገድ እንዲሄድ ያደረጉኝ እንጂ እኔ ስለምን ቆየሽ ከተቀበለች እኮ አኗርም ቢሰማ ኖሮ ደግሞ ደስ ስለሚለው ይሄው እንዳሁኑ አዋጅ ያደርጋል። የት ነው ሄደው? ሊናገር ነው ሄደው ለሰው ለጓደኞች እኮ አለ በቃ ገና አሁን ሚስቴ ሰለች ለዓለም ነው የሚነግረው ገና አይገድል ዶማ እናደርጋለን። አንድ ገዝ ቁጭ ብለን ደስ አለው ስራ አይቀርም። ወዴት ሄዱ ነው? የት ነው ሄደው? አሁን ስልክ ተደም ምንድን ነው የፈለገው? የት ነው ሄደው? ደስ ብሎት ነው። መስገጃ ራሱ ገና ዛሬ እኮ ነው ገዝቼ መምጣት እኔ ደግሞ ልልስል መስገጃው እኔ አይቻልም። መስገጃ እዚህ ቤት ሌላ መስገጃ ነው ያለው። አይቻልም። የት ነው ምናምን እያልኩኝ ጌታ እሷ ተሰናርታበት ተዘጋጅታበት ነው። እማ ግን አንቺ ዋሽተሽን ይሁሉ ጊዜ ሃይክሙ ያውን እኮ ሳይረጋገጥ እኮ ፈልገን አይደለም። እንዳጋጣሚ ሆኖ ሰላም አይሆንም ነው። ሰላም ካልተገኘ አሁን እኔ ሰልም ያለው ብል በዛ ሰዓት ላይ አክሴ ሳትታሰር አጎቴ ሳይታሰር ይሄ ነገር ድሳይል ቢሆን ልክ እንዳወቁ መተመበጥበጥ ነው። ልክ ራሱ ገና እኔ እስልምናን ተቀብያለሁ ወደ አላህ መንገድ ሄጃለሁ ብዬ እንኳን ሳወራ አንጠልጥለው የዛው ነው ደስ ብሎኛል። ደግሞ አንገቷን አንቆ ሊገሏት የሚመጡት እኔ እንዴት ደስ እንዳለኝ ሃይማኖት አይራሳ ነገር በግል ሰው ሃይማኖት በግል ነው ያለበትም ማሻውን ቤተሰብ ስለ ሃይማኖት አይጠይቅም። ምንድነው የምናረገው? መስጊድ እንሄዳለን፣ ሰላት እንሰግዳለን፣ ቁርአን ትቀራላችሁ፣ ቁርአን እንቀራለን። ከዚህ በኋላ እንግዲህ የቀረውን ታስተምራላችሁ። እናንተ ደግሞ ከሰተሰብ አኗር ጨርሳለሁ። አሁን እኮ ጎበዝ ነበር ቁርአን ላይ ሃይማኖቱ ላይ እኮ ጥብቅ ነበር ይለኛል። ቁርአን ጨርሻለሁ እኮ እኔ 30ዎቹ እንደዚህ ነበር። ወይ ኪዩዬ እኔ ወላሂ ምንም ነገር ማመን አልቻልኩም። እኔ አሁን እንዴት አድርጌ ልመን ይሄንን? አሁንማ ባይንሽ አይተሻለኝ እኔ አኑ እኔ ምን ነው ብለ ብሎ እንደወጣ ምንም እንትን ሳይለኝ ደወለ ለሆነ ሰው ደወለ ነው ልንገር ብሎ እኮ ነው። የት ነው ወይኔ ምን ይባላል? ሻውኔ ምንድነው የምንለው? ስንት ቦታ እንደደወልኩ ቃል የተገባልሽን ነገር ብዛት ምን እንዳትጠይቂ። ማን ቃል ይገባ? አይማ እንዳለ መሰለኝ ከየቤት ዞራ ልትናገር ነው መሰለኝ። አሁን የደወልኩባቸው ሰዎች ለኪያ የገቡላትን ቃል ብነግርሽ አታምኝም። አልነግርሽም። ታዲያ ሰርፕራይዙ ምንድነው ነው? በጣም ደስ ይላል። ዛሬ ውጭ ወጥተን ነው እራት የምንበላው። ውጪ ነው ዛሬ የምንበላው። ምንድነው? ይሄው እንዳለ እየተደዋወለች ነው። አሁን እኔማ በየቤታቸው አይከበየ ነበር እኮ እንዳለ ጀማው ይዘው ታዋናራውንም
ምን ታው ምን ገና እኮ ነው ምን ገና እንደዚህ የሚባል ነገር የለም እንዴ ከዚህ በላይ ገና አለ እንዴ ገባሽ እኮ በቃ እኔ እኮ ሁሉም አይ ተስተካ በቃ ሰላትሽን ከሰገድሽ በኋላ ችግሮች ይርቃሉ እንደዚህ የሚባል የለም በቃ ኪያ እንዴ እኔ በምን እኮ እንደማስተካክለው ማን ነው ቆይ እየደወለ እንደዚህ ለጓደኞቹ አሁን ከዚህ በኋላ አላውቅም ግን እንዴት እንደምናስተካክለው ግን መስተካከል ብዙ ያለባቸው ነገሮች አሉ ከዚህ በኋላ ሁሉንም ነገር አላህ ቃል ይስተካከላል ሁሉም ነገር ምንም ነገር አይፈጠርም ያጊ ምንም እንዳታስቢ እንዳትጨነቂ እኔ እንደድሮ ይሆን አልልብሽም እኔ አይደለም እኔ ፈልጌም አልነበረም እንደዛ መሆኑ ሲጀምር ለወንድም ያለ ነገር ነው የሚያቃል አኑ ራሱ ያቃል ታያለሽ አሁን አንቺ ታይ ይሄ ጥፍር ምንም አይሰራም ጸጉርሽን አትክፈቹ ምንም አይስ እንዲሁ ታምራለሽ እንዲሁ አታምሪ እንዲሁ ታምራለሽ በቃ እኔ እኮ አስገድደውኝ ነበር የዛን ሰዓት ላይ ማስገድደውኝ ነበር አኗርን እንደዚህ እናደርገዋለን ታይ እንደዚህ አድርጊ ምናምን ነገር ሲልኝ በቃ እማንም ደውዬ እንዳጋጣሚ ላይ መጣጣው ሁሉንም ነገር ታየው ብቻ እንዴት እንደምታምሪ ሴት እንደዛ ነች ውብ ሲጀመር ስብስብ ስትል እንግዲህ ካላጋ ሂባን ስኮልድ ድረስ ስትር እንዳለን እንኖራለን ምን እስክትወልጂ ብቻ ታይ ምን እስክትወልጂ ብቻ እንግዲህ ከዚህ በኋላ ቁርአንን በደንብ ተምሬ እንግዲህ ለአኗርም እንግዲህ ሰብር ያላት አላህም ምትወድ የተከለለች የተከበረች ሴት ነው ፈልጋለሁ አላህ የሚወዱ በቃ ይሄን እኮ ነበር የምፈልገው እኔ በቃ ይሄን ነበር እኔ ይሄን ፈልጌ ነበር እንደዛ ሲሆን የነበረው ራሱ አይተሽዋል አይደለ ትንሽ አኑ ያንቺ ትንሽ ነገር እንዴት እንደሚያስደስተው ያው ነው ከዚህ ጋር ሲራኒ በየቤታቸው ነው የሚሄደው ነው የሚመስለኝ ላውን እኔ እንዴት ደስ እኔ እንዴት አልችልበትም እንደዚህ ነው በየደስታዬ መግለጽ አልችልም እኔ እንዴት ደስ እንዳለኝ እንደዚህ ነው ልል አልችልም ኧረ አኗርና የት ሄዶ ነው እያወራ እየነገረን እያወራን የሚያወራው ለማን እንደሚደውል ራሱ እኮ ግራ ነው ይገባኝ አልመጣም ማለት ነው አይመጣም ምን እንዳደውክ የተደወለው ሰው ብዛስ ሁለት ሰው ነው የነገርኩት ወደ አራት አዋሳ አራቱ ስድስት ቃል የተገባልሽን ነገር እኔ ይቺን ቀን እኮ ነበር ማስጠብቄ ነበር ከሁን በኋላ የለም አይደል ከዚህ በቃ ይማር ለምፈልገው እኔ እኮ እማ ማርያምን በጣም አሟታል እሺ አሁን ደግሞ በጣም አንቺ የምትሰሚበት ሰዓት ላይ ነው ያለሽው እሺ አዎ በጣም ዱአ በጣም ያስፈልጋታልና ከሷ ዱአ ነው የምትጀምሪው እሺ እሺ ማ አብረን ዱአ እናደርግላታለን ቁጭ ቤት እጂ ሶፊ ሚገርም ሰዓት ላይ ነው የመጣው ነው ይሄ ቪዲዮ ሳይያለሁ ወሬ ተረተረው ሙዝ ብርቱካን አፕል ለማን ምንም ሰላም እኔ ልሙትማ እኔ ደውዬለታለሁ እና እንዴት ነው እኔ ልሙት ኧረ እኔ አንቺ ጋር መጣሁት አንቺ ወረማ እንትኖች ሙዚቃ እንዴት መጣህ ይነሳልስ ችግኛ ሌላ ፀሐይ አንሻቸው ነገር አለ የሆነ ነገር አልታዘብክም አላየው እኮ ሰላም አለይኩም አልኩት አይበቃ ምትወል ለማን ያንጭላት ምንድነው ምንድነው አምጭላት ትላለህ እንደዚህ ጋር ያለሽ ነው ኧረ የሚገርም ነገር ልንገርህ እማ ምን ትላለህ ይኸውልህ እማ ማማት ማለት ነው ከዛ ደሟን ቼክ ላስደርግ ወረድን ማለት ነው ስንመለስ ያው ለደሙ ቪንቶን እሺ ስንመለስ አሪፍ ነው እንኳን ማመጣ ይነሳል ለዚህዋን ለጣጋ ኪዩ ከታረባ ማግኛት ይሄ ታውናለ ምንድነው ቃና ቃና አኗራ መስከሻው ባላ ብሎ ነው መስገጃ ምንድነው ኪያ እየሰገደች ኪዩ ነካ እስከ ዛሬ ነገሩን ደብቀ ለምንድን ነው እሺ ደብቅሽኝ ግድ ነው እስኪታሰሩ እስኪታሰሩ ድረስ ከማጋ ተማከረንና በቃ አይሆንም ሳይሆንም ነገር ይገሉታል ጭራሽ ብለን በቃ ጎቴ እስኪታሰሩ ድረስ ኦኬ ነካ እስከ ዛሬ ምናምን ነገር በቀደም ከሰለምሽ በኋላ ድጋሚ ምናምን ነገር ይሁሉ ሱሪ ስታረጊ ምናምን የነበረው ከነሱ ጋር ያለው ነገር እንትን እንዳይል ነው እስክንጨርስ ነው ወንጨርሶ ነው ደግሞ እንደዛ ሌላ እርምጃ ነው የሚወስደው ገና አባቴ የሚነግሩት እነሱ ናቸው እነሱ ከነገሩት ደግሞ ጥሩ አይመጣም ብለን ከማጋራ
በሰብር ስም ቆይ እኔ አስተሰርዱኝ ነው ዘጋዎች ነው ቆይ አንተ ላይ ነው ማድረስ ነው ሶፊ በቀደም ዕለት መስለዋን ታውቃለህ እኮ እሱ ነው ሻይቼ ከዛ ድጋሚ ምናምን ነገር ሱሪ መልበስ ጀምራ ልናገራትም ፈሯት ክር አርጋ ምናምን ነገር አይቻት በቃ ድጋሚ ተመልሳለች ምናምን ብዬ በቃ እኔ ተሳቀቁ ልናገራት ራሱ ሂዩ በቀደም እንደዚህ ሆኖ ነበር አሁን ያለሽበት ነገር ደግሞ ችግሮችን ተደራረቡ በማለት ስለሱ ለማንሳት ጊዜም ሁኔታም አላገኘው ግን እየታዘብኩ በቃ እያዩት ጸጥ እያልኩ ነበር ልጠይቃትም ፈሯት ምንድነው ተመልሰሽ ነው ወደ ክርስቲያናሽ ወይስ ደግሞ እስልምናሽ ላይ ነው ያለሽው ምንድነው ነው ብዬ ለመጠየቅ ራሱ ግራ ገብቶኝ ነበር እሷ ለካ ያው አጎቴ መስለሜንና በቃ ያለውን ነገር ጨራርሼ በዛው አቋሜ መሆኔን ካወቀ የባሰ ቤተሰቡን ይጎዳል ምናምን ነገር ብዬ አስቤ ነው እስከዛሬ የደበኩት አሁን አሳስረው ያለው ይሄው ሰላቴን ጀምሬያለሁ ብላ ቁጭ ነው ለመናገር ከሆነ ተደብቄ መስገዴ ነበር ምክንያቱም አሁን ለመናገር አልነበረም ሐሳቤ ማሚ እኔ ነኝ ከማሚ ገብቻ ነው ሰላት አቋቋም ሁሉ ነገር ያስተማሩ እና አሁን ትችላለች እንዴ ትችላለች አንተ ላይ ያው ወዳና መንገድ አሬማ ቪዲዮ እንዴ 10 ደቂቃ ቆይቶ ነው እማ ሰላት ሲሰገድ አይቆም ብለኝ ነው እንዴ ልክ ሲመጡ ክው ያልኩት ውስጥ ነገር ክው ብሏል ግን እንዴት አድርጌ ላቋርጥ በቃ ልስገድ እንጂ መጀመሪያ የሰገድኩኝ ነበር ይቻላል ሲያምርባት እኮ አንተ ቅድም ተጣልተን ጀበና ሰበርክ ብላ እንደዚህ ልትገርም በቃይማ ምን ያክል ጀበና ይዞ እንደመጣ እሱ ራሱ እንዳለ ነገር ነው አንተ የሚገርም ጀበና አላመጣው አንተ ቆይ እዚህ ቤት መጣ ሶፊ እዚህ አረሰብሩ እሱ ደግሞ ቆይ አንተ እዚህ ቤት መጣ ቡና ሁለተኛ ጠብቀ ዙር ተብለህ አመትሄደ ጀበና ራስ አንተ ደግሞ አንተ ጀበና ማለት ነው ሁሌ እንዴ ጀበና እኔ ከመጣው አንተ ግን ምንድነው ለምንድነው አፍ ማይኖራቸው ማለት በርግጥ እየመጣስ እሱ ነው ዛሬ ገዝቶ ዛሬ ሰበረው ኦኬ ነው የሰበርኩት ለራሷ ገዝታ የምርጫው ልታበጣ ትልቅ ያደረኩት ግን ምናልባት ከተስማማችሁ ይሁን ካለች ሁላችንም ቸሪ ነው ሁለት ጆሮ በሽታ ነው የሚደርስ አንድ አውቆን ይለቃጥል ሶፊ አንድ ቀን ደርሶኛ ያቀማ ቸሪ ነው ይሄው ቸሪ አንዴ ወጣ ነው አንዴ ነው ይሄው እሱ አይ ማይካረገ ተጣጣለ እስከ ሶስተኛ እኔ እኮ ቡና የሚጠጣው አይመስልም አንተ ታም ማስገን አለ ታቦል በላ ተጣጡ አይዞ አሁን ታው በአኗር በገዛው ጀበና ቡናችን አፍተን እማ ለዱዓ የሚያስፈልገንን አይቤ ሁሉ ነገር አዘጋጅተን እስቲ እንዱ ለዱዓ ተጣጣለ ይሄ ፕሮግራም ደጋግመው እንዲጠጡ ለቡሶ ምናምን እኔ ለቅሶ ቤት ምናምን ሶሲ እንዲደረስ አይደለም ለቅሶ ቤት ምን እኔ ልጠራጥራለሁ ይሁን ምን ይሁን አላውቅም እኔ ይቻላል አይቺ ሲጀመር ከዚህ ያመጣ እንደዚህ ነው ማኑ ይዘው ነው መካዳው አሲ አቀራና ሳይ እኔ ይቀርታለሁ አራሱ ከያዘ ይሰበራል አይሻታ እና ሰብረክ እኮ ነው ያመጣው አንዳንዴ ማለት ነው በጸመካ እጄ ላይ ይሰበራል በዚህ ከተሰበረ እንደዚህ ለመስመር እቀዳለሁ በዚህ ከተሰበረ ግን እንዴት ነው የምትቀረው አይደለም አንተ ተሰብራለ ኧረ እባክህ ግን አስገራሚ ጀበና ነው አንተ ተመጣጣ አሁን ነው በጣም ነው ዛሬው ቃል ግን ደርሶልኛል ኪያ አልሐምዱሊላህ በቃ እቺ ነው ፈልገው እሺ የኔናስ ቆይቻለሁ እኮ ሶፊ እኛ እናቅም ቆይታለች እኮ እሷ ሰለምኩ ብዬ ገና ከማውራቴ አጎቴ ይዞኝ ጠፋ ከዛ በኋላ ደግሞ አኑንም ወሰደውና መደብስ ጀመረ በመሃል ማጋራ ደወልኩለትና እማ እንዴት ይሻላል የሚሆን ነገር አይደለም ጭራሽ ፀጉር ቤት ውስጥ ፀጉሬን አጥፈኝ እያሰሩኝ ነው ወደ ሐራሙ እየወሰዱኝ ነው ስላት በቃ አብሽሪ ዝም ብለሽ አንቺ ታገሺ አላህ የልብሽን ያውቃል እሺ ብለሽ ተሰሪላችሁ ዘመባያቸው እኛም እየፈለጉሽ ነው ሁሉ ማለች ከዛ በቃ እሺ ብዬ ደግሞ ወደዚህ ስመጣ ከመጣም በኋላ ጸብ ሆነ ከዛ ደግሞ በመሃልም አኗር ተመቶ ነበር ታሞ ነበር እሱን ማስታመም ይቀላል ብዬ ወደ አያረኩለት ነበር ተደብቄ ቢሆን ከዛ ደግሞ ወጣው ጆሽ አቁሙኛል እኮ አለች እሺ አሁን ደግሞ ሁላችንም ለልጃችንም ዱዓ እናደርጋለን እማማለች ሁሉ ነገር ቦታው ትሆንዛለች ሶፊ ዛሬ ውጪ ራት አንበላ አውረን በልተን እንበላለን ማለት ታውቃለህ እንትን ሆኖብኛል እንደው ግራ ገባኝ
የሆነ ደንግጫለሁ ማለት ማመን የከበደኝ ነው። መጀመሪያ መስለማው ነው ያለ ከዛ በኋላ ደግሞ ምናምን ነገር ኖርማሊ ፀጉሯን ፈታ ምናምን ነገር ልብስ እኔ ራሴ ነገራት ነበርኩ እኔ ራሴ ሰድባት አንቺ ውሸታም ነሽ እያልኩ እኔ እኮ ይቅርታ አልኩኝ እኔ ሰድባት ነበር አንዱ ጋር ሁኚ ወይ ውሸታቷሽ ነበር ያስብላል። አሁን እኮ እኔም እኮ ማልፈርድባቸው ያስብላል። ለምን አሁን ጧት በስማም ብዬ ከዛ ደግሞ እዚህ ጋር ድጋሚ ቢስሚላህ ስል ከዛ ደግሞ ማስመሰል ሆኗል። በርግጥ ግን እማናማ ክሪያት ምናምን ነገሮች ታዛናግሪልኝ በቃ እስከ ትንሽ ጊዜ ሐራምን ቢሆን ነገሮች እስኪስተካከሉ ስለ በቃ አላህ ይልብሽን ያውቃል አንቺ ብቻ አፉ በለኝ ብለሽ አድርጌ ስትለኝ እሺ ብዬ እኔም ያው አኖርም እንዳይጎድ አስበዋል። በኖርማል እንኳን እንደዛ ያደረጉ መስለሚን ቢያውቁ ደግሞ የበለጠ ብዙ ነገር ያደርጉ ነበር። ያን ነገር አስቤ ነበር ነው። በጣም ደስ ይላል። አልሐምዱሊላህ ይችንከና ይዘናል። እንግዲህ ቤተሰቦች ያው ተመልሳችሁ ምንድነው ምናምን ነገር ብላችሁ ጥያቄ ይጠይቃችሁ። ይሄ ልጅ በጣም ያስቸገረ ነው። እኔ የወጣልኝ ኢስላሚክ ስም አለኝ አያልኩ ነበር እዚህ ባለ እንዳትሉ እንዳታበራ ራኒያ ንግስቴ ናት። የወጣልኝ ስም አለ ለልጅ የሚወጣላት ስም አለ ሂባ ትባላለች። ሂባይ ራኒያ። ሁላችሁም ካሁን በኋላ ኪዩ እያላችሁ አስተያየት እንዳትሰጡ ኮሜንት እንዳታረጉ ራኒያ እያላችሁ እናትየው በኩል ያለውን በልጅየው ራኒያ ዲግናት አልሐምዱሊላህ ከዚህ በኋላ ባለው እያንዳንዳችሁ ማለት ነው እንኳን ደስ አላችሁ። አልሐምዱሊላህ በጣም ደስ ይላል። በሃይማኖታችሁ ጉዳይ ነው እየተሰቃያችሁ ያላችሁ ቤተሰብ እንደዚህ የገባበት ምናምን ያላችሁ ይሄው እስኪ ለአንድ ጠቅለል ብለናል። ከዚህ በኋላ የሁላችሁንም ዱዓ ጸሎትም ያስፈልገናል በእያንዳንዱ ጉዳይ። አሁንም ቤተሰቦቻችን ያሉበት ሁኔታ ትንሽ አንዳንድ ነገር ከባድ ነው። ዛሬ እራት በልተን ዛሬ ቦታ ያለውን ነገር አብረን እናያለን። ብዙ ነገሮች ከዚህ በኋላ ይሆናሉ ብለን እናስባለን። ደህና ይሆናሉ ብለን እናስባለን። በአላህ ፍቃድ ዱአ አድርጉልን። እንወዳችኋለን። አናረን እኮ ሶፊን እኮ እንትን አልከው ለራኒያ መስለም እስኪ የሆነ ኮሜንት ታደርጋላችሁ። ይሄው አይ ለዛተውና አይ በቃ አንተ ደስታው ነው ማንንም በቃ አሁን አውዙሪ እንደማመጣ እንጂ ላይክ ሶፊ ራሱ ዛሬ ሲመጣ ማሚ ጋር እስከ ዛሬ ሳይመጣ ዛሬ ሲመጣ አንቺ ነገረኛ አያል ሁሉም ጋር ደውላ የቀራው አውቃኑ ነው ማንም ጋር እኔ ያለሁበት ሁኔታ ራሱ አላየም። ማንም ጋር ማንም ጋር አልደወልኩም። ነገሩ ከተከናወነ ከሄደ በኋላ ነው ኢቼቭሪ ነገር ምናምን ነገር እንጂ እኔ እዚህ ጋር ተደብድባ እንደዛ ወድቃ እሷም ያለችበት ሁኔታ ኪዩም ደግሞ እንደዛ ሆና ሳይ ሰው ጋር ለመደወል ደውለ ነው የጠራው ሲሉ ነው። አዎ እንዴ አንተ ደግሞ እራት አብረን እንበላለን ምናምን ብዬ አሁን ግን ቶፋ ጋር ደውዬለታለሁ። አታሲ አንተ እኔ እኮ ብያለሁ መጀመሪያ ቶፋ ጋር ደውዬለታለሁ። ቶፋ ሲያወራ ቶፋ ኪያ ሰለመችልኝ አንተ ላንተ ቢዩ ስለሆነ አንተ ጋር ደግሞ ባለው እራት እንበላለን አብረንም ብዬ ስላሰብኩ አባቴ አይ ነገር በጣም አኩርፋ ላንተ አልነገረ እኔ የሆነ የምናገረው ነገር እየጠፋኝ ነው ማለት አልጠበኩም። እንዳልኳችሁ ብዙ ሰዎች ኮሜንት ይስጡ ነበር። ሶፊ ምንድነው እነዚህ ሁለቱ ሰዎች ልክ እኮ አይደለም ምናምን ወደ አንድ እኮ ቢሆኑ ንጽጽር አይተው ምናምን ስትሉ ላይክ እንትን ያልኳችሁ ነበር። ልክ እናችሁ ብዬ ነበርና አሁን ደግሞ ሬንጀ ተመካጆቻችን ለማንኛውም ደስ ብሎኛል። ማኒ ግን ይሄን ነገር ለምን እንደደበችኝ ያው ማኒ ነኝ ያስገድደው ለምሳሌ ያለው ችግር እንተምትላክ ያሉት ችግሮች አሉ። ከዛ በኋላ ደግሞ በመሃል ብዙ ነገሮች ተፈጠሩ። ያው አላህም ታጋሽ ነው። ማም ታገሰችኝ። ከዛ ይተሳካ ማለት አሁን ራሱ እንዳትወስድ እኔ ልተኛ ሆይ ነኝ ምንድነው እያደረጋችሁ ስለምን ቪዲዮ እንደተፈጠረ አላውቅም። ብቻ ተመልካቾች ደስ ብሏቸዋል። ደስ ብሎኛል። ማንንም ግን ማረስ ባለበት ወደዛ ነው ስለፈለግ ሁላችሁም ኮሜንት አስተያየታችሁ እንደፈለጋችሁ ነው ትላላችሁ። በቃ እኔ ማን ነው ደግላችሁ አሁን እሺ ቁርአን መማር ትጀምራለች። እሺ ከዚህ በኋላ ማለት ነው አይሻል ይሄ ቁርአን ይባላል። እንዴት እንደምትማሪ እንዴት እንደምትቀሪ
እንዴት ደግሞ በዚህ በቁርአን እንዴት እንደምትሰግጂ እያንዳንዱ ነገር አስተምርሻለሁ። ለምሳሌ ሁሉንም ነገር ትማሪያለሽ ማለት ነው። አሁን እየሰገድሽ ያለሽው በእያንዳንዱ ስግደት ላይ ፋቲሃ የሚባል አለ። ቀድመሽ ምትይው ቁርአን ከመጀመርሽ በፊት የመጀመሪያው ስግደት ላይ ፋቲሃ የሚባል አለ። ፋቲሃ እሱ ኮመን ነው ሁሉ ጊዜ እያንዳንዱ ሁሉም ሰላትሽ ውስጥ ለምሳሌ ሱብሂ የሚባል ሰላት አለ። እሱ ሌሊት ላይ ልክ ስነሳ ነው የተሻለ አይደለ? ሌሊት ላይ የሚሰግደው ሰላት ማለት ነው። 10 ሰዓት አካባቢ 10 ሰዓት ከ5 አካባቢ የሚሰግደው ሰላት ሁለቴ አሁን አንቺ ቆመሽ ተነስተሽ ያለው ሁለቴ ነው። በዛ ላይ ሁለቴ ያለሽ ማለት ነው። ሁለት ይኖረዋል ማለት ነው። በ6 ሰዓት ላይ ወይ ለ7 ጉዳይ ላይ ደግሞ የሚሰግደው አለ አይደል? እዛ ላይ ደግሞ የሚባል አለ ማለት ነው። አራቴ ነው የሚሰገደው። እሱን ፋቲሃ ምልሽን አሁንም ማስደምልሽን እሱን አራቴ ትይዋለሽ ማለት ነው። የ10 ሰዓቱም ላይ 10 ሰላት ይባላል። እሱ ላይም እንደዛው አራት ትያለሽ። ኮመን ነው ማለት ነው። ሁሉም ላይ ፋቲሃ ግዴታ ነው ማለት ነው። ፋቲሃ የሚባለው ነው ማስተምርሻለሁ። ከሌሎቹም ደግሞ የመረጥሽውን ከፈለግሽ ረዘም አድርገሽ ከፈለግሽ አጠር አድርገሽ ከዚህ የቁርአን ላይ እያንዳንዱ የቁርአን አያ ላይ 104 አንቀጽ አለው። ከዛ ላይ የፈለግሽውን ከፋቲሃ በኋላ አስከትለሽ የምትቀሪው ቁርአን ይሆናል ማለት ነው። እንደዚህ ደግሞ ስትይ ተሸሁድ ወይም ደግሞ አታህያቱ ይባላል። እሱን ስትቀመጪ እሱን አሳይሻለሁ ማለት ነው። እሺ እያንዳንዷን ነገር እንዴት እንደምትጀምሪ እንዴት እንደምትጨርሺ ሁሉም ነገር አንድ ባንድ አሳይሻለሁ። እሺ ግን ለዚህ ምንድነው ነው መሰለሽ መጀመሪያ ሀይድ ላይ ስትሆኚ ለምሳሌ ሰላት የምትሰግጂባቸው ጊዜያቶች አሉ። ሀይድ ላይ ወይም የወር አበባ ላይ ስትሆኚ ስግደት አይፈቀድም ለሴት ልጅ። እሺ መስገድ አይፈቀድም፣ ግን ቁርአን ማዳመጥ ይቻላል። ቁርአን ማዳመጥ ከፍተሽ ምናምን ነገር መስማት ምናምን ትችያለሽ፣ ግን መስገድ አይቻልም። በእነዛ ጊዜዎች ውስጥ ተመልሰሽ ሀይድ ከጀመረች ቀን እስክትጨርሽ ያለው ሁሌ ሰላት የለም ማለት ነው። እሺ ከዛ በኋላ ታጥበሽ እንደገና ትሰግጃለሽ ማለት ነው። ውዱ አድርገሽ በጣም አሪፍ። ውዱንም እንዴት እንደሚደረግ ውዱንም ማሳይተኛል። ውዱንም ማሳይተሻለሽ ማለት ነው። እሺ ውዱንም ታረጋለሽ ማለት ነው። እያንዳንዷን ነገር ማለት ነው። ሁሉንም ነገር ያልገባሽን ነገር መጠየቅ ይቻላል። አንተ ደግሞ እንደጨረስክ ነግረሃል። ለሁሉም ነገር አው ሐፈዝ ይባላል። ቁርአን ሐፍዛል ይባላል። ሐፍዛል ማለት ሙሉ ለሙሉ ቁርአኑን ቀርተሽ ስትጨርሺ የሚሰጥሽ ሐፊዘላህ ይባላልና ሁሉንም ነገር እያንዳንዱን አንቺ ደግሞ በጣም ጉጉት ስለሚኖርሽ ጅምርሽ ስለሆነ እያንዳንዷን ነገር በጣም ቅልጥፍጥፍ ብሎ ነው የሚገባሽ። እሺ ግን ከዚህ በፊት መጀመሪያ ፋቲሃን የምትማሪባት ትንሽዬ ቁርአን አለች። መጀመሪያ አረፍተ ነገሮችን አሊፍ ባታ እያልሽ ለምሳሌ ሃሁ ሂ ሃ እያልሽ እንደምትማሪው የለም አሊፍ ባታ እያልሽ ቁርአኑን እንዴት ገጣጥመሽ ማንበብ እንዳለብሽ መጀመሪያ አረፍተ ነገሮችን ቃሎችን መማር አለብሽ ማለት ነው። ራሱ ደስ እረፍት ነው ያደረገችው። ተኛችማ ደስ አላት። በቃ ነው ከዚህ በኋላ ትንሽ ትረፋው። እዛ ሄዳም እኮ ምንም እንትን አላለች። አሁን ዛሬ ዛሬ ነው እና ደስታ እንዴት ነው? ኧረ በጣም ሌላ ታሪክ በዚህ ነገር ውስጥ አንቺ ግን ታውቂያለሽ ነገር እሷ ራሱ ምናምን ነገር ወይ ክርስቲያንነትን አሳየን ወይ ደግሞ ሙስሊምነትን አሳየን መሀል ቤት ሆነሽ ምናምን ነገር እያለች የሌለ ነበር እንትን እያለች የነበረው። አንቺ ግን አሪፍ ሰው አግኝተሻል። ማሚ ሚስጥር ደባቂ አሪፍ ሰው አግኝተሻል። ማሚ ምን እንደዚህ አወራች? 3 ሳምንት ማለት ነው እኮ 3 ሳምንት ወደ አላህ መንገድ ከሄድኩ 3 ሳምንት ነው እኮ። በ3 ሳምንት ውስጥ ወደ ማድረግ አስተምራኛለች፣ እንዴት እንደምሰግድ አስተምራኛለች፣ ሐላል መንገድ የሚባሉትን አስተምራኛለች። እኔና ምን ኮስቲ ነው እናቆ ማክስ አንቺ ግን እንዴት ማሚ ላስረዳቸው ምናምን ነገር ብለሻት ነው? ማሚ ነው ያለች ነው። እኛ እንደምን ፈልጋችሁ ትግሬ ገባኝ። እኛ ምስል አንገብጥም ነው አና አይጠብቅ ያንን ነገር ሰዎች ደግሞ አክቹሊ ደግሞ
ሰላም መሆናችንን ካዩት በዚህ ምክንያት እንደሆነ ያውቃሉ። ስለዚህ ሰላም አለመሆናችንን ምናምን ነገር ቢያንስ እኛ እኮ ሰላም ስንሆን እነሱ ይመጡት። ሰላም አለመሆናችንን ካዩ እነሱ አይመጡብንም። ካያችሁ እኛ በምንጣላ ሰዓት ማክስቴ መጥተው አልመጡም። ለምን ሰላም መሆናችንን ጠብቀዋል። አሁን ደግሞ እነሱ እስር ቤት ከሆኑ እሷ እስር ቤት ከገባች እሱ እስር ቤት ከገባ ማን ይናገረናል? እናት ናት። ለእናቴ ደግሞ ቀስ ብዬ እነግራታለሁ እንጂ በሱ ነገር ላይ ምናምን አሁን አክስትሽ አልታሰረችም ማለት አጎትሽ ነው አይደል የታሰረው? ይሄ ነገር በጣም እየተባባሰ እየከረረ በጣም እየሄደ አይደል? በቃ አክስትሽ ይኸው አልመጣችም። ከዚህ በኋላ ቼክ አታደርገንም ብዬ አስባለሁ። አክስትሽ አጎትሽ መታሰሩን ስታይ አክስቷ አጎትዬው መታሰሩን ስታይ እንዳመረረች ምናምን ቲቪ ሲገባት ምናልባት አክስትዬው ልትቀር ትችላለች እና ከቤተሰቦቿ ጋር እኮ መቆራረጣችን ነው። ይቆራረጣል። የእናቴ ብቻ ቤት ይሄ ይታሰብበታል። አሁን አይደለም ይሄ አሁን አይወራም ሲጀመር ይሄ አሁን አይደለም ይገባኛል እኮ ለሷም እኮ አስበው እንደሆነ ይገባኛል። ከቤተሰብ ጋር መቆራረጥ እንደሆነ ይታወቃል። እነዚህ ሰዎች ግን ለሷ እየተመለሱ አይደለም። እነዚህ ሰዎች ከቅርብ ጊዜ በፊት ምድር ያደረጉ የነበሩት እሷ ለገንዘብ ብለው ይሽጡ የነበሩ ሰዎች አይደሉም ወይ ነው? ስለዚህ አሁን አለመታሰራቸው ለምን የፈለግከው? ነገም ድጋሚ አደጋ ነው። አንተ ካደረገ መውጣት አትፈልግም ነው አይደለም ነው? እሺ ለምንድን ነው ቤተሰብ ብቻውን ቀረ? አኑ ይኸውልህ አለ እንደ ከእንደዚህ አይነት ቤተሰብ ብቻ መቅረት ይችላል እንዴ? አደጋ እኮ ነው። እነዚህ ለዘመድ ብሎ ትናንት ይወጣ ነበር ወይ ነው? ትክክል ነው ሶፊ። ዘመድ እኮ ዘመድ ሲሆን ነው፣ ሲያስብልህ ነው፣ ለአንተ ጥሩ ጥሩ ነገር ሲያደርግ ነው። ካልሆነ ምን ያደርጋል? ትናንትና እቺ ልጅ አጎቷን ንብረቷን ይሽጧ ነበር እንዴ? አንተ አርለስ መልስክለት። እሺ ዛሬ ተሳስቦ ነው ወይ? ወይ እሷ ዲያስፖራውን እዛ ታገበ ነበር ለማን ብላ ነው? እነሱ የተጠፉት ብር ልትሸፍንላቸው ነው ለሷ ብሎ ነው? እኔ አሁን የእናቴ ነገር ብቻ ነው፣ ግን እናቴ ደግሞ ትክክል ነው። አሁን ምን እንደው ታውቃለህ ሶፊ፣ የሁሉ ጊዜ ይችላል፣ የሁሉ ጊዜ ነገሮች ሆነዋል። አሁን ደንገጥ ብለዋል። አሁን እሱ አጎትዬው አሁን ወደ ኋላ እንመለስም ሶፊ ስለኔ ብቻ ነው ሶፊ በቃ አሁን ተውኩልና እኔ እኮ ገብቶኛል እኮ ለቷ ብለን እኮ ተደጋጋሚ እንደተደንበራችሁ ፊት አለች ተናግሯል። አጣውናቸው ወይ ስንት ጊዜ ሆኗል? አንተ ከነሱ ጋር ጣብ ከጀመረ ያልገባሽ ነገር አሁን እንደዚህ ብንተዋው አንዋር የነበረው ግን በዛሬ ቀን አይሆንም። አሁን ችግር የለውም። አሁንበት ነገር ሆነ አይነካም። እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም። አሁን ለዚህ ሰዓት ላይ እንደዚህ ማውራት እንደሌለብኝ በደንብ አውቀዋለሁ። አንዋር ግን አውቀዋለሁ ካላመነበት ቤት ድረስ እንደሚሄድ አውቀዋለሁ። ስለዚህ አንዋር አሁንም ቢሆን ነው የምልህ ለፍዬ እንደምታስብ አውቃለሁ። ከዘመዶቿ ጋር እንደተቋረጠ ነው እንደምትፈልግ አውቃለሁ። እነዚህ ሰዎች ግን የእሷን ህይወት መጥፋት እራሱ የሚፈልጉ ሰዎች ናቸው። ተረዳኝ። ትላንትና ለአንተ ሳያዙ ጣፋጭ ሆነ ያገኘነው እዚህ መጡ እናንተን መደገፍ እንኳን አንተ ሰውዬ ነው። ለምን ብለህ ነው የምትዋቸው እንዴ? አንተ የትኛው ጋር ነው? አንተ በደጀ ጉዳይ አኑ ከኛ ጋር ነው የምትጣለው። ከነ ሙሉ ቤተሰብ ተረዳለሁ እኮ ሀሳቤን ተረዳኝ ሶፊ። አንተ 100% ትክክል ነው እያልከኝ ነው። ኧረ 100% ተረድቻለሁ። ግን ኪዬ ማለት ነው እስኪ አሁን ሙሉ ደስታ ይኖራታል ብለህ ታስባለህ? ከኛ በደንብ ይኖረኛል። እናቴ ናት። እናቴ ደግሞ ቀስ ብለን ነው እስኪ ሙሉ ደስታ ይኖራታል። እቺ ስማኝ አኗር እናቴ ደግሞ ስማ እናቴ ናት። እናቴ ደግሞ ቀስ ብለን አኗር ስማኝ እስካሁን ድረስ ነው የምልህ። ለእናቴ አንተ ከዚህ በኋላ ለሽያ ብቻ አይደለም የምታስበው፣ ልጅ አለ፣ ለልጅም ማሰብ አለብህ። እቺ ሴትዮ ከዚህ በፊት ልትመርዛት ሞክራለች። ይሄ ሰውዬ መቶ እናትን ደብድቧል። እሱን ሆሮን ረግጦ ቢሆን ይሄ ልጅ ነገር ይሆን ነበር። ከዚህ በኋላ ስታስብ ለአንተና ለሷ ለፍቅራችሁ ብቻ ሳይሆን ተጨማሪ ልጅ አለፋችሁ። ተረዳኸኝ? እዚህ ስር እናትና አደጋ ስር ከተባለ እህት አለች። ሴት እህቶችን አሉ እኮ አይደል እንዴ? ምን እንደሚፈጠርብህ ነገር አታውቅም። ስለዚህ አንተ በየዋህነት ወይም ደግሞ ኪዩን ደግሞ ጠቅማለሁ ብለህ የምታደርገው እያንዳንዱ ነገር ዞሮ ይወጋሃል። እነዚህ ሰዎች ከዚህ ስንት ተናቸዋል። ተውን ወይ ምረት አድርገንላቸው ብዙ ነገር አድርገው አንተ እዚህ ቀጥሎ ነው ቃል ይዘው ወጡ አይደል? ምን አደረገ? አሳስር ነው አይልክ እያብለን ተናል ታው እናት መቶ ደበደባት። ያኔ አንተን ሲደበደብ አሳስረ ነው ቢሆን እናት ባልመታት። ስለዚህ የእናት መደብደብ ያንተ ጥፋት ነው። አሁንም ደግሞ በዚያ ላይ ቆም ምትል ከሆነ ኪዩንም እህትህንም እናትህን ሌላ አደጋ ስር ትገባላችሁ። እሺ ወለማ አንቺ በዚህ ነገር ቢጠኛልሽ እሺ እኔ ልወስን
አንቺ እርግጠኛ ነሽ በዚህ ደስታሽ ላይ በዚህ ወግ ማረግሽ ላይ አግብተሽ በቃ አላ ተሰብስበሽ ምናምን ነገር እንደዚህ ቤተሰባችን ሙሉ ሆኖ መታየትሽ ያለ ቤተሰብሽ እንትን አይልሽም አይረብሽም ነው እናቴ እንደምቀስ ለምሳሌ እርግጠኛ ነሽ ግን ተመልካቾቻችን እስቲ እዚህ ጋር ሆነ ወይም ደግሞ ግልጽ ናችሁ ልትነግሩን ነው የምላችሁ። ምን አይነት ልጅ ነው የሰሙት? ልጃቸውን ግን አስባቸው ያኖርም እንግዲህ ማስቆጣታቸው ጀበና ሰበር ብለው ተጣበሰችኝ ማለት ነው። ጀበና ይሰራል ሰማኝ ሰማና የሰማና ምን አለሽ? ጀበና መሰበር እንግዲህ ጀበና መስለልኝ ተጣለች ይልች ተባለ ቢዚ ጋር በግሬ እኔ ጀበና ሰው ያለኝ ዝም ብዬ ጥቁር የቡዳ ብላኝ ነው ይባላል። የቡዳ ብላኝ ነው ጥቁር አዝሙድ ከምን ያለ ጉንጅ ቆርጦ ልስጥ ደም ይጀባጣባጣ ሌሎች ወርቅማቸው ሊከፈታል ፀጉራቸው ይታያል ነው ነገር አማደረግ ኦኬ በሶሪያሽ እና ነው ጀምር ነው ሚሊዮናቸውንም እንግዲህ ሁላችሁም ሰላም ሁኑ። ከዚህ በኋላ ባጭ ነገር እንገናኛለን። ሰላም አለይኩም።